የቤተ ክርስቲያን ትልቁ ፈተና በተለይ በቤተ ክርስቲያን ውስጥ ያለነው ሰዎች ትልቁ ፈተናችን ትዕቢት። ቅድም ስናነሳው አንዱ መገለጫው አለው ይሄ ሁሉ ነገር አቃለው ባይነት እኮ የሚመነጨው ከዚህ ነው። አንተ ዜማ ሊቅ ልትሆን ትችላለህ፣ ሁሉን አዋቂ ግን አይደለህም። በቃ አለቃ። ያን ደግሞ መቀበል አለመቻላችን እኮ ትልቁ ፈተና ገብቶሃል። በቃ እኔ ሁሉን አቃለው ብሎ መነሳት ነው። ይሄ ሁሉ ቅድም ስታነሳ የነበረው ሁሉ እንደውም እንኳን አነሳው በጣም የሚገባም ነው። ለዚህ ሁሉ መነሻ፣ ለዚህ ሁሉ ክርክር፣ ለዚህ ሁሉ ጭቅጭቅ ለዚህች ወቅት ብቻም አይደለም አጠቃላይ ለቤተ ክርስቲያን እንቅስቃሴ ከባዱ ፈተና የትዕቢት መንፈስ ነው። ደግሞ ዲያብሎስ የሚፈልገውም እሱ ነው፣ ትዕቢት ነው። እንደውም አንድ መጽሐፍ እንደውም ሳነብ ምን ነው የሚለው ዲያብሎስ ሁሉን ማስመሰል ይችላል ይላል። የማይችለው ትህትና ነው። እና ከባዱ ነገር ራስን ዝቅ አድርጎ መኖር ነው። ራስን ዝቅ ማድረግ ማለት ደግሞ አንዳንዴ እኮ አውቀህ እንኳን ራሱ እንዳላወቀ ሆነ ያ ነው መንፈሳዊነት። የመንፈሳዊነት አቅም እኮ የሚያሳየው ያ ነው። እያለህ እንደሌለ ክርስቶስ ያስተማረን ትምህርት ትልቁ ትምህርት ይሄ ነው። እያለው በቤተልሔም በረት ውስጥ ተገኘ፣ እያለው ዝቅ ብሎ የሐዋርያትን እግር አጠበ። የትህትናዎች መገለጫዎች እኮ እነዚህ ናቸው። ሌላ ሰዎች ደግሞ ይሄንን እንዲኖሩት ነው ያዘዘው ራሱ አይደለ? እኔ ክርስቶስ ቅዱስ ጳውሎስ እኔ ክርስቶስ እንደመሰልኩ እናንተ እኔን መሰሉ። ክርስቶስን የመሰለው እኮ በህይወቱ ነው። ትዕቢትን ከራሱ አስወግዶ ፍጹም ትሁት ሆኖ መንፈሳዊ ህይወቱን አሳድጎ ስለታየ ነው። ያ ህይወት እውነተኛ አገልጋዮች ላይ ያለው ወይ አሁን ይሄንን ማንሳት ያስፈልገው እዚህ ቦታ ላይ የትዕቢት ጾር ራሱ የተወገደው በቤተ መቅደስ ውስጥ ክርስቶስ ዲያብሎስን የረታበት ቦታ ነው። ያ ቦታ ግን ዛሬም ድረስ የኛ ግብር ሆኖ ላለመሸነፍ እንግዲህ ከመምህሩ እስከ ደቀ መዝሙሩ ከላይ እስከ ታች ትልቁ የቤተ ክርስቲያናችን ፈተና ሆኖ ቀጥሏል። እና ያለ ትህትና እግዚአብሔርን ማግኘት አይቻልም። ትልቁ ነገር እግዚአብሔርን የምናገኝበት ቁልፉ መንገድ ትህትና